በጥቁር ሰማይ ላይ እንደፈሰሰ የወተት ነጥብ፣ በጨለማው ግርማ ውስጥ እንደሚበራ የንጋት ኮከብ ጥቁሯ ማርያም በታሪክና በኪነ ጥበብ መጋረጃዎች መካከል ተደብቃ በሚስጥርና በግርማዊነት ትታያለች። ይህ ስያሜ ለጆሮ እንግዳ፣ ለልብ ደግሞ ጥልቅ ትርጉም ያለው ሲሆን በሰዎች አእምሮ ውስጥ የሚፈጥረው ምስል እንደ ሰምና ወርቅ የተወሳሰበ ነው። ጥቁርነት እዚህ ጋር የቀለም ጉዳይ ብቻ አይደለም። የጽናት፣ የጥልቀት፣ የመለኮታዊ ሚስጥርና የአፍሪካዊ ማንነት ማህተም ነው። በጥንታዊ ቤተክርስቲያናት ግድግዳዎች ላይ፣ በገዳማት ጽላቶችና በብራና መጻሕፍት ውስጥ ይህች እናት በጥቁር መልኳ ታላቅ የፍቅርና የጥበቃ ምልክት ሆና ትኖራለች። መልኳ እንደ ሌሊት ጨለማ ጥቁር ቢሆንም በውስጧ የሚመላለሰው ብርሃን ግን ዓለምን የሚያበራ ነው። ይህ ጥቁርነት የመከራ ሳይሆን የክብር፣ የሐዘን ሳይሆን የደስታ መገለጫ ነው። የታሪክን ገጾች ስናገላብጥ ጥቁሯ ማርያም በአውሮፓ፣ በላቲን አሜሪካና በአፍሪካ ምድር በተለያዩ ስሞችና ትርጓሜዎች ትታወቃለች። በፖላንድ ቼስቶኮቫ፣ በፈረንሳይና በስፔን ደግሞ ብላክ ማዶና ተብላ ትጠራለች። ይሁን እንጂ ወደኛ ስንመጣ ጥቁርነቷ ከመልክ ባለፈ የነፍስ ትስስር ነው። የኢትዮጵያ ጥበበኞች ማርያምን ሲስሏት እንደ ገዛ እናታቸው እንደ ወገኖቻቸው ቆዳ ቀለም አድርገው ነው። ያም ሲሆን በመካከላቸው ምንም ባዕድነት እንዳይኖር በመለኮታዊቷ እናትና በምድራዊ አማኝ መካከል ያለው የርቀት ግድግዳ እንዲፈርስ በማሰብ ጭምር ነው። ጥቁሯ ማርያም የሰላም ወደብ ነች። በጦርነትና በመከራ ጊዜ ሕዝቧን ከክንፎቿ በታች የምትሰበስብ፣ ጥቁር መጎናጸፊያዋን አልብሳ ከጥፋት የምትጋርድ ምሽግ ነች። ፊቷ ላይ የሚታየው እርጋታና አይኖቿ ውስጥ የሚነበበው ርኅራሄ በማንኛውም የሕይወት ማዕበል ውስጥ ላለ ሰው ተስፋን የሚዘራ ነው። ውድ ተመልካቾቼ፣ እንደ ጥቁር ዕንቁ ውድ የሆኑ የመንፈሳዊና የታሪክ ማዕዶች እንዳያመልጦ ይህንን ቻናል ሰብስክራይብ በማድረግ ቤተሰብ ይሁኑ። የደውል ምልክቷንም ይጫኑ። አሁን አብረን ወደ ሚስጥሩ ጥልቀት እንውረድ። በኪነ ጥበብ ዓለም ውስጥ ጥቁሯ ማርያም የፈጠራ ምንጭ ነች። ሰዓሊያን በቀለማቸው፣ ገጣሚያን በቃላቶቻቸው፣ ዘማሪያን ደግሞ በዜማቸው ሊገልጧት ይሞክራሉ። እርሷ በጭቃ ቤቶች ውስጥ የምትኖር ምስኪን እናት፣ በተራሮች ላይ የምትጸልይ ባህታዊት፣ በቤተ መንግሥት የምትከብር ንግሥት ናት። ጥቁርነቷ በፀሐይ የተቃጠለ ሳይሆን በሕይወት እሳት የተፈተነ ወርቅ ነው። የሰው ልጅ ውበት በቀለም ድምቀት ሳይሆን በውስጥ ጥልቀት መሆኑን የምታስተምር ታላቅ መጽሐፍ ናት። ብዙዎች ለምን ጥቁር ሆነች ብለው ሲጠይቁ፣ ጥበብ ግን ለምን ነጭ ሆነች ብላ ትመልሳለች። ምክንያቱም ያ ጥቁር መልክ በራሱ ትልቅ ብርሃንን ተሸክሟል። ጨለማ ብርሃንን እንደሚወልድ ሁሉ በጥቁሯ ማርያም እቅፍ ውስጥ የዓለም መድኃኒት ኢየሱስ ክርስቶስ ይገኛል። ዓለም በብርሃንና በጨለማ መካከል ስትዋልል፣ የሰው ልጅ ደግሞ በነጭና በጥቁር መነጽር እውነትን ፍለጋ ሲዳክር፣ በዓለት ላይ ተቀርጾ በብራና ላይ ተጽፎ በልብ ሰሌዳ ላይ ታትሞ የኖረ ይህ ታላቅ ምስጢር የማንነት ጉዳይ ነው። ሰማዩ በደመና ሲጋረድ፣ ምድርም የዝናብ ሽታ ስታስገኝ የሚፈጥረውን ያንን ድቅድቅና ለምለም ቀለም አስቡት። ያ ማለት የጥቁሯ ማርያም መልክ ነው። እሷ የሌሊት ንግሥት ሳትሆን የጨለማን ድል አድራጊ ናት። አይኖቿ ሺህ ዘመናትን አይተዋል። ሺህ ጦርነቶችን ታዝበዋል። ሺህ እምባዎችንም አብሰው አልፈዋል። ይህ ትረካ የሚጀምረው ከመሬት ጥልቀትና ከሰማያዊው ጥበብ ውህደት ነው። በጥንታዊውና በረቂቁ መጽሐፍ መኃልየ መኃልይ ላይ እናንተ የኢየሩሳሌም ቆነጃጅቶች ሆይ እኔ ጥቁር ነኝ ነገር ግን ውብ ነኝ የሚለው ሰማያዊ ቃል የጥቁረትን ክብር ከመለኮታዊ ዙፋን ፊት ያቆመ ቀዳሚ
ምስክርነት ነው። ይህ ምስጢራዊ ክብር ወደ ጥንቱ ስልጣኔ ይመራናል። በጥንቷ ግብፅ እንደ አይሲስ ያሉ ምስሎች በጥቁር ቀለም ይሳሉ ነበር። ይህም ጥቁር አፈር የሕይወት መገኛ በመሆኑ ነው። ነገር ግን እውነተኛው ብርሃን ክርስቶስ ወደ ዓለም ሲመጣ ያ የጣዖት አምልኮ ሥርዓት አበቃለት። ጥቁሯ ማርያም ያንን በጥቁር ቀለም ውስጥ ተቀብሮ የነበረውን የሰው ልጅ የሕይወት ፍለጋ ወደ ልጇ አምልኮና ወደ ዘላለማዊ ብርሃን የቀየረች ድል አድራጊ እናት ሆነች። እሷ የቀድሞውን የምስጢር ጥቁረት በቅድስናና በመለኮታዊ እናትነት አጥራ ለዓለም አበረከተች። ሰዓሊው ብሩሹን ወደ ጥቁር ቀለም ሲሰድ እጁ የሚንቀጠቀጠው በፍርሃት ሳይሆን በግርማዊነቷ ክብር ነው። ቅዱስ ሉቃስ መጀመሪያ ሲስላትና በቀለም ሲከሽናት ያንን የጠየምነት ጸዳል ተጠቅሞ እንደነበር አዋልድ መጻሕፍት ይመሰክራሉ። ከዚህ ሰማያዊ ትውፊት ተነስተን ወደ አውሮፓ ስንሻገር እመቤታችን በፈረንሳይ ምድር ብቻ ከ300 በላይ ሸራዎች ላይ በጥቁር ቀለም ተስላ እናገኛታለን። በተለይም የሻርተር ካቴድራልን ግርማ የምታላብሰው የሻርተር ማርያም ምስጢሯ የረቀቀ ነው። እዚህ ጋር ጥቁርነት ከቁስ አካል የራቀ ነው። ከምድራዊ ብክለት የጸዳ የመለኮታዊ ንጽሕና መገለጫ ነው። የአውሮፓ ነገሥታትና የጦር መሪዎች በፊቷ ተንበርክከው ድልን ይማጸኑ ነበር። ምክንያቱም ጥቁረት እንዳልማዝ ሁሉ የጽናትና የማይበገር ማንነት መገለጫ መሆኑን ይረዱ ስለነበር ነው። በፖላንድ ደግሞ የቼስቶኮቫ ማርያምን እናገኛለን። በፊቷ ላይ ያለው የሰይፍ ጠባሳና የጠቆረው መልኳ ለሕዝቡ የጀግንነት ማህተም ነው። ወራሪዎች ሊያጠፏት ቢሞክሩም እሷ ግን እንደ ብረት በጠነከረ ጥቁረቷ ውስጥ ጽናትን ስታስተምር ኖራለች። ስፔን ውስጥ ደግሞ ላሞሪኔታ አሊያም ትንሿ ጥቁር በሞንቴሴራት ተራራ ዋሻ ውስጥ ተገኝታ ዛሬም ትነግሳለች። ይህ ምስጢራዊ ሰንሰለት አትላንቲክን ተሻግሮ ብራዚል ሲደርስ አፓሬሲዳ ተሰኝታ ትገለጣለች። በጥቁር ዓሣ አጥማጆች መረብ ውስጥ የተገኘችው ይህች እናት ለተገፉና በባርነት ቀንበር ስር ለነበሩት ነፍሳት የነጻነት ብርሃን ሆናለች። የጥቁሯ ማርያም ምስጢር ግን በዚህ ብቻ አያበቃም። በሩሲያና በግሪክ ጥንታዊ ገዳማት ውስጥ የሚገኙት ምስሎች አብዛኞቹ ጥቁር ወይም ጠይም ናቸው። ይህ የሆነው ምስሎቿ በሻማ ጭስ ስለጠቆሩ አይደለም። ይልቁንም ሰዓሊያኑ መለኮታዊ ብርሃን ከሰው ልጅ አእምሮ በላይ በሆነ ጨለማ ውስጥ ይኖራል የሚለውን የቴዎሎጂ ፍልስፍና ለመግለጥ ስለፈለጉ ጭምር ነው። ዛሬ ውበትን በምዕራባውያን መለኪያ ስንሰፍር፣ የራሳችንን የጥበብ ማማ ጥለን ስንባዝን፣ ጥቁሯ ማርያም ግን አሁንም በዝምታ ታይናለች። የእሷ ጥቁርነት የጨለምተኛነት ምልክት ሳይሆን የጥንካሬ ውጤት ነው። አሁን የታሪካችን እምብርት ወደ ሆነችው ወደ ተቀደሰችው የኢትዮጵያ ምድር እንመለስ። በኢትዮጵያ ምድር ጥቁርነት የመልክ ጉዳይ ብቻ ሳይሆን የጥልቅ ምስጢርና የቅድስና ማህተም ነው። በአዲስ አበባ ልብ ውስጥ በማኅደረ ስብሐት ቅድስት ልደታ ለማርያም ቤተክርስቲያን በቤተ መቅደሱ ግድግዳ ላይ ዓለምን በዝምታ የምትመለከት አንዲት ቅድስት ስዕል አለች። እሷም ጥቁሯ ማርያም ናት። ይህች ስዕል የኢትዮጵያዊ ጠይም ውበት ማህተም ናት። ስትሳለም እንደ ባዕድ በነጭ ቀለም ሳይሆን በሀገራዊ የሥነ ስዕል ዘይቤ የእኛኑ መልክ እንድትመስል ተደርጋ ተጠበበች። ቦታው በአፄ ምኒልክ ዘመን በአቡነ ማቴዎስ ተባርኮ ሕንፃው ደግሞ በንግሥተ ነገሥት ዘውዲቱ ዘመን መታነጹን የታሪክ ድርብርብ ገጾች ይገልጣሉ። ይህች ስዕል የጥበብና የእምነት ጋብቻ ውጤት ናት። ይሁን እንጂ ይህ ምስጢር በልደታ ብቻ አይገታም። ወደ ጥንታውያን የኢትዮጵያ ገዳማት ስንዘልቅ ጥቁርነትና ጠይምነት የመለኮታዊ ግርማ መገለጫ ሆነው እናገኛቸዋለን። በጣና ሐይቅ ገዳማት ውስጥ በብራና መጻሕፍትና በግድግዳ ስዕላት ላይ እመቤታችን እንደ ብረት በጠነከረና እንደ አልማዝ በጠቆረ ግርማ ተስላ ትታያለች።
በደብረ ሊባኖስና በዋልድባ ገዳማት የሚገኙ የብራና ምስሎች ጥቁርነትን እንደ ትህትናና እንደ ዓለም መከራ ድል አድራጊነት ይተረጉሙታል። እግዚአብሔርን ስንፈልገው እንደ ባዕድ ሳይሆን እንደ ራሳችን መልክ እንድናገኘው የምታደርገን እሷ ጥቁሯ ማርያም ናት። የልደታ እናቶች ይህችን ስዕል የሚመለከቷት እንደ ተራ ምስል አይደለም፣ እንደ ሕያው እናት እንጂ። የቅርብ ጊዜውን አንድ ሕያው ታምር እንደ ማሳያ ብንወስድ ኑሮ የጨለመባቸው መጠጊያና ሥራ አጥተው ተስፋ የቆረጡ አንዲት እናት በፍልሰታ ጾም መጀመሪያ ላይ ወደ ጥቁሯ ማርያም ፊት ቀረቡ። እናቴ ሆይ ወይ ውዬ የምገባበትን ትንሽ ሥራ ወይም ደግሞ የራሴ የምለው መጠጊያ ስጪኝ ብለው አለቀሱ። እመቤታችን ግን ለጋስ ናትና በነጋታው ሥራውን ሳይቆይም የቤት ዕጣውን ሰጠቻቸው። አንዱን ለምነው ሁለቱንም አገኙ። ይህ ታሪክ በልደታ ቤተክርስቲያን ቅጥር ግቢ ውስጥ ከሚፈጸሙ በሺዎች ከሚቆጠሩ ያልተነገሩ ተአምራት መካከል አንዱና ቅንጣት የሚሰኘው ነው። ለዚህ ነው በታሪክ ውስጥ የተገፉ የተናቁና የተሰደዱ ሁሉ ወደ ጥቁሯ ማርያም ምስል የሚገሰግሱት። እሷ የደካሞች ኃይል፣ የኃጥአን መመለሻ፣ የኪነ ጥበብ ሰዎች ደግሞ የዘላለማዊ መነሳሳት ምንጭ ናት። ጥቁሯ ማርያምን ማየት ማለት ራስን ማየት ነው። እሷ በፈረንሳይ ጥበብ፣ በፖላንድ ጀግንነት፣ በብራዚል ነፃነት፣ በኢትዮጵያ ደግሞ የእናትነት እናት ናት። ዛሬ ውበትን በሰው ሰራሽ መለኪያ ስንሰፍር፣ ጥቁሯ ማርያም ግን በዘላቂውና በእውነተኛው ጥቁርነቷ ውስጥ ወደ ማንነታችሁ ተመልከቱ ትላለች። ዓይናችን ውስጥ ያለው ጥቁር ቀለም ባይኖር ብርሃንን መመልከት እንደማንችል ሁሉ ሕይወት የምትጀምረው ከጥቁር ቀለም ነው። እሷን መውደድ ማለት ጥቁርነትን ማክበር ነው። እሷን መረዳት ማለት ደግሞ የጥበብን ጥልቀት መገንዘብ ነው። ወደዚያች ጥንታዊ ስዕል ተመልከቱ። በጥቁር መልኳ ውስጥ የሚታየውን ያንን ሰላም፣ ያንን ርኅራሄ፣ ያንን ጥልቅ ምስጢር አስተውሉ። ያ ምስጢር የናንተም ነው። ያ ውበት የናንተም ነው። ጥቁሯ ማርያም የጥበብ ሁሉ እናት፣ የታሪክ ሁሉ እምብርት፣ የማንነታችንም ዘላለማዊ ማህተብ ናት። በዚህ አጭር ጉዟችን የተመለከትነው የባህር ጠብታን ያህል ብቻ ነው። በኩራት ቀና ብለን እኔ ጥቁር ነኝ ነገር ግን ውብ ነኝ ለማለት ድፍረቱ ይኖረናል። ምክንያቱም እውነተኛ ውበትና ቅድስና ከቆዳ ቀለም በላይ በሆነው ሰማያዊ ምስጢር ውስጥ እንደሚገኝ እናምናለን። ጥቁሯ ማርያም የጥበብ መጀመሪያ፣ የተስፋ ማሳረጊያና የዘላለማዊ ፍቅር ማህተም ሆና ትኖራለች። የታሪክን ማዕበል ተሻግራ ዛሬም ድረስ በጥቁርነቷ ደምቃ ትታያለች። ትልቁ ጥበብ የሚገኘው ካየነው በላይ ባሰላሰልነው ምስጢሩ ውስጥ ነውና ሚዲያችንን ሰብስክራይብ በማድረግ ቀጣይ የምንለቀው ታሪኮች እንዲደርሳችሁ ከወዲሁ አጋር ይሁኑን። ወስብሐት ለእግዚአብሔር።